አንተ ካልጠላኸኝ ግን ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ ያንተ ቁጣ አንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ግድ የለኝም። ወላኪን አሉ ነገር ግን ዓፊየቱከ አውሰዑ ሊ ሰላም ብታደርገኝ እሱ ይሰፋልኛል ለኔ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መከራውን አትፈልገውም ይሄኛው ይሻለኛል ዓፊያ አድርገኝ ግን ይሄኛው ያንተ ጥላቻ ያንተ ቁጣ በእኔ ላይ የማይወርድብኝ ከሆነ ግን እቀበለዋለሁ ግድ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዑዙ ቢኑሪ ወጅሂከ አለዚ አሽረቀት ለሁ ዙልማት ጨለማዎች ያበሩበት በሆነ በፊት ብርሃን ባንተ እጠበቃለሁ ባንተ ከማ የሊቁ ቢጀላሊ ወጅሂ ወዐዚሚ ሱልጣኒሂ የአላህ ሱብሓነሁ ወተዓላ ትልቅነትና ልዕልና የሚመጥን በሆነው እኛ እናውቀው ምን እንደሆነ አንደ ከይፍ እንዴት እንደሆነ አላህ ሱብሓነሁ ወተዓላ ብቻ ነው ኑራን ሂዳያን በሱ ብርሃን ወሰሉሐ ዐለይሂ አምሩ ዱንያ ወልአኺራ የዱንያም የአኺራም ጉዳይ በሚያምርበት በአንተ ብርሃን እጠበቃለሁ። ሚን አን ቱንዚለ ቢ ገደቡክ ቁጣህን በእኔ ላይ ከማውረድ በአንተ እጠበቃለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሳቸው ትልቅ ጭንቀታቸው ጌታዬ ተቆጠህብኝ እንዳይሆን ብቻ እንጂ ይሁን ነገራቸው አሉ። ወላኪን ረሕመተከ አውሰዑ ሊ ረሕመትህ ግን ሰፊ ነው። አው የሒል ዐለየ ሰኸጡክ ወይ በእኔ ላይ ያንተ ጥላቻ እንዳይሰፍንብኝ እንዳይመጣብኝ ነው የምፈራው። የምጠበቀው በአንተ እሱን ነው። ለከል ዑትባ ሐታ ተርዳ ያንተን ውዴታ እስከማደርግ ድረስ ውዴታ መመካት ሲባል የሚያምረው በአላህ ነው። መመካት በሰው አያምርም። መመካት በፍጡር አያምርም። ያንተ አይነት ፍጡር ጋር እንዴት ትመካል? የሱ የራሱ ሐጃ አለው። በጣም ይሰለቻል። እንዴት ይሸከማል? ሁሌ እሱም ይሸከመው ብዙ ጉዳለው። አንተ ፍጡር አንተን እስከ መጨረሻው ሊይዛይ ደጃል የጥመት አባት ነው፣ ከሃዲ ነው። ግንባሩ ላይ ካፊር ሚል የተጻፈበት ሰው ግን ሰማይ አዝንቢ ሲላት ታዘንባለች። ምድርን የያዘችውን ወርቅ አውጭ ስላት ታወጣለች። ይሄ ከራማ አይደለም፣ እስትድራጅ ይባላል በእስልምናችን። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ፣ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ ዓርሽ ሰግደን ነው ምን መጣ እያለን ያላግጥ ከሆነ እንዳትሰሙ። አይኛን ሰግድም መካ ነው ደርሰን ምን መጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ ምናቃቸው የኛ አባቶች እንደዚህ ሃኡላ የአባኢ ፈቲል ቢሚስሊሂ